ብዙዎች ያስባሉ ጳጉሜን ከየት መጣች ከመስከረም 1 እስከ ነሐሴ 30 ዕለታት ያሏቸው 360 ቀናት አሉ እንደገና ኢትዮጵያ 12 ቀን ወደ ኋላ እንደሆነች ነው ከተለን ቅዱስ ኤርሚያስም እንዲህ ብሎ ይማጸናል ማለት ነው ሰውቃው ኤርሚያስ ምዕራፍ 5 ከቁጥር 21 እስከ 22 ላይ አቤቱ ወዳንተ መልሰን እኛም እንመለሳለን ዘመናችንን እንደቀድሞ አድስ ሰላም የልሳነ ተዋሕዶ ሚዲያ ቤተሰቦች በያላችሁበት የእግዚአብሔር አብ ሰላም የእግዚአብሔር ወልድ ፍቅር የእግዚአብሔር መንፈስ ቅዱስ አንድነት ከሁላችሁ ጋር ይሁን ዛሬም በአዲስ መርሃ ግብር ወደ እናንተ መጥተናል ሐሰት ዶግማቸው መቀየርን ማመለወጥ ከኖናቸው መዋሸት ስርዓታቸው የሆነ በኢትዮጵያ ኦርቶዶክስ መተው ለቤተ ክርስቲያንና ለሀገር መልእክት ተናገሩ ተባን እያሉ ያምታቱ ቀጥሯን እንደመቶ ቤተ ክርስቲያንቱና ሀገሩን የሚወድ ብዙ ምዕመናን ተከትሏቸው ነበር ከአምላክ አይደሉምና ብዙዎችም ወዲያው ሐሰተኛ መሆናቸውን ተረድተው ተለይተዋል በኦርቶዶክስ ተዋሕዶስን ይምሉ ይገዘቱ ነበር አስተዋይ ምዕመናንና አንዳንድ የቤተ ክርስቲያኒቱ አባቶችና መምህራን ነግሻለው ያሉትን ሲቃወሙ ጀመሩ በዚህ ነገር የከበሳይቶት መልእክተኛ ነኝ የሚሉን ሲክም አንድ ዘዴን ይዘይራሉ ኦርቶዶክስ ተዋሕዶ በሚለው መከተል ብዙም እንደማያስኬዳቸው የተረዱም ይመስላሉ እናም ኦርቶዶክስ ተዋሕዶ የሚለውን አይባንም ብለው ኦርቶዶክስ ማለት አሉ የተማሪያም ኦርቶዶክስ ምንድነው የሰማይን ነው መነግራችሁ የተባልኩትን ነው መነግራችሁ እዚህ ጋራ አያት ቅድማያት ምናምን ተጽፎ ያመጡትን አይደለም መነግራችሁ የሰማይ አምላክ ያለውን ኦርቶዶክስ ማለት ከሃዲ ማለት ክርስቶስን የካደ ማለት ነው እንደሰማችሁት ኦርቶዶክስ ማለት ከሃዲ ነው አሉ ይህን ከመናገራቸው ካንዳም በፊት እንዲህ ነበር ያሉት የኢትዮጵያ ኦርቶዶክስ ቤተክርስቲያን እንኳን ለህዝቦቿ ለዓለም መድኃኒት ያዘች ሃይማኖት ናት እዚህ ጋር ትናንት አብሮት መንፈስ ቅዱስ የለም ነበር ያኔ ኦርቶዶክስ ተዋሕዶ ብርሃናት ሲሉ ነበር የናምናው በስጋይ ሞቱ ተከታዮቹ ከሃዲ ናቸው ማለት ነው ከሃዲስ መንግስተ ሰማያትን የወሳንደኔ ቀድሞ ኦርቶዶክስ ቀጥተኛ ናት ሲሉን ነበር አሁን ከሃዲ ሲሉን ትላንት እርሶ ሐሰተኛ ነበር ወይ የሚለው ጥያቄን ተወና ላሬ ዘመኔ ሄኖክ እያሉ እንዴት በነብዩ ሄኖክ ስም እንደሚያስወረብሩም ያሉ እስቲ ከዚህ በፊት አንድ ቪዲዮ አይተን እንመለስ የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት እኮ ትልቅ ክብር ያላት ሃይማኖት ናት እንዴ ስንት ነው መልኩ ካንቀየቸው የትክክል አይባልም እንዴ የእግዚአብሔር መንፈስ ቅዱስ ይዘኛል ያግደኛል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ክብር ያላት ሃይማኖት ናት ዝብሎንአቶ ቀን መቀየር ይቻላል ይተከከኝ ነው አይደለም ይባላል አይባልም ይናኑ ቀጥሎም የእግዚአብሔር መንፈስ ቅዱስ ይዘኛል ያግደኛል ያሉ ግቢ ካንደበታቸው እንደሰማነው ዝብሎንአቶ መቀየር ይቻላል አሉ እና አርሶ ይጭቦ መጥተው ነው እንዴ ቀየሩት ብሎ ተየከም ፐደሪ ነው ታዲያ አርሶ የኢትዮጵያ ኦርቶዶክስ ተዋሕዶ እያሉ ባንደበቱ ጠርተው እንደዚህ ካሉ አራኮ የኢትዮጵያ ኦርቶዶክስ ተዋሕዶ የቀን አቆጣጠር ትክክል አይደለም ብለዋል እንደውም ከዚህ አልፈው ያወሬው አቆጣጠር ነው እያሉ ነው ደግሞ መንፈስ ቅዱስ ይዘኛል ያግደኛል ብለዋል በእርግጥ መንፈስ ቅዱስ ማብሮት ቢሆን አንደበቱን ይቆጣጠርሎ ነበር መንፈስ ቅዱስ አይደሉምና በዚህ ልክ ተምታቶ ቦታ ያምታቶም ነበር ብዙ ማን የሚያውግዘኝ ማን ይላሉ በወገዝ ሲናፈቁና አስተውጋለን እሶኮ ከሃዲም መናፈቅም አይገሉም ምንም የማያውቁ ጫና ይምኖት ይህን በርግጥም እርሶ ማይክዱትም ማይም አዋቂ ሳይሆን ደፋር ማይላሉ አባቶች ለመንፈቅም ለመካድም እውቀት ያስፈልግም እዚህ ጋር ታዲያ አንድ ሰው ማይም ሆነው ህዝብን እያሳቱ ነው ብሎ ቢቀይት ክትክልም እዚህ ጋር በሳቸው የተሳሳተ መልእክት ይታለኑ በታፍ ቅዱስን ጠቅሶ ከአንደበታቸው በሚወጣ የገምታታ ንግግር ምዕመናንን መመለስ ይቻላል አብዛኞቹ በጎልና ያለው አስተዋይ ሰዎችም ይለያሉ ተለይተዋልም በቤተክና ደምታለል የሳተ ሳይሆን ከባዱ በትምህርት የሳተ ይበልጣል ባዶቻችን ጉባኤ ዘርግተው ካዲውንም ጠርተው ጠይቀው ተከራክረው የእርሱን ክህደት ለመጽሐፍ ቅዱስ ረድተው ከክህደቱ እንዲመለስ ጠይቀው ካንተ መለሰ በክህደቱም ከተነ ጸልየው እያዘኑ ይለያሉ ያውግዛሉ ናሪውስ ነንስጥሮስማ ይመሳሰሉ ካዲያንማ ምናፈካ ምስክር ማቸው እንጂም እንደርሱ ላልየ አላዋቂ ትዕቢተኛ እግዚአብሔር ይገስጽብነው አልሐርፍም ካለ በምክርም በሕግም ስርዓት እንዲይዝነን የሚያደርጉት እነዚህ ክፉዎች ጨካኞች ናቸው ከልቡ ትክክል መስሎት ያገለገላቸው
ሁለካነው አለምላቸው የማይራሩ ጉድጓድ የሚቆፍሩ ቢችሉ የሚገሉ ማቸም ወደ ዘመናት አቆጣጠሩ እንመለስ። አባቶች በ600 ዓመት አንዴ ጳጉሜ 7 ሆናለች ብሎ ይላሉ ሲሉኝ ይሄንን እመቤታችን ፊት እንደገና ቀርበው በጭራሽ ሁሌም 7 ናት ተቋርጣጣ ትርጉም አላት ምክንያት አላት የተባለው እንደገና ኢትዮጵያ 12 ቀን ወደ ኋላ እንደሆነች ነው ማለት ነው። አባቶች በ600 ዓመት አንዴ ጳጉሜ 7 ሆናለች ብለው ይላሉ ሲሉኝ ይህንን እመቤታችን ፊት እንደገና ቀርበው በጭራሽ ሁሌም 7 ቀናት ትርጉም አላት ምክንያት አላት ብለው ይቀጥላሉ። እዚህ ጋር እንደ ሰነፍ ጥያቄ ምክንያቱና ትርጉሙ ምንድነው ብሎ ከመጠየቅ አባቶች በ600 ዓመት አንዴ ጳጉሜ 7 ሆናለች አሉት በዘመነ ሄኖክ አቆጣጠር ሳይሆን በአቡሻህር መሆኑን የተረዳ አስተዋይ እንዲህ ብሎ መጠየቅ ይችላል። በ600 ዓመት አይደለም ጳጉሜ 7 የምትሆነው ሁሌም 7 ናት ካለችሁት አሁን ሁሌም 7 ናት የተባሉት ጳጉሜ ተፋች ደግሞስ እመቤታችን ጠየቅኳት እኮ ያሉት በዘመነ ሄኖክ ሳይሆን በአባቶች አሁን በሚቆጥሩበት ነው። ያኔ ታዲያ ይህ የዘመን አቆጣጠር ልክ አይደለም ለምን አናላችሁትም ብሎ የሚጠይቃቸው የለባቸውም ቀጥለው እንዲያሉ እንደገና ኢትዮጵያ 12 ቀን ወደ ኋላ እንደሆነች ነው ማለት ነው። እንደገና 12 ቀን ወደ ኋላ እንደቀጠለች ነው የማውቁ ይላሉ። አረድብ ቢሉትም አሁን እኮ 12 ቀን አይደለም ወደ ኋላ ይቀሩት 2000 ቀን ወይም 5 ዓመት በላይ ቀድመዋል እርሶ እኮ ብሎ ቢጠይቃቸው በእንሱን አንድ ዓመት ተከተል የሚሉ ሴትንቶና ወደሚቀጥለው እንለፍ። አሁንም በገዳማትም ሆነ በዋሻው አንዳንድ ሰዎች ምንድነው አባቶች ካላጸደቁት የሚል ነገር አለ። እኔ የሰማይ አምላክ መልእክት ያስተላለፈልኝን ለህዝቡ ይሄን ነገር ያለኝን እናገራለሁ ማለት ነው። ይሄን ነው ሆነ የሚችለው ባህር ሐሳብ የሚባል ነገር የለም ብለሽ በእኔ ተባልኩት። አንዳንድ ሰዎች አባቶች ካላስፈደቁት የሚል ነገር አለ። እኔ የሰማይ አምላክ ያስተላለፈልኝ ነገር ያለኝን እናገራለሁ እና እነዚህ አንዳንድ ያላቸው ሰዎች መጠየቃቸው ተደብቆም የርሶንም መልእክት በደንብ የተከታተሉ ሳይሆን አይቀርም እርሶ እንዲህ ብለዋቸው ነበር። ህዝብ ግን ያው መጾም ያለበት ሲኖዶሱ በሚሰጠው ቀን ነው መጾም ያለበት። ይሄንንም አባቶች ይመጣሉ ከዚህ በፊት ተናግሬያለሁ። አባቶች እነዚህን ቀናቶች ያስተካክላሉ። ትክክለኛውን የአጽዋም ስርዓትም ከነሱ እንደምንማር ነው ማለት ነው። ህዝብ ሲኖዶሱ በሚሰጠው ቀን መጾም እንዳለበት ነው የተናገሩን። እነዛ አንዳንድ ሰዎች ያሏቸው መጠየቃቸው ትክክልም ተገቢም እኮ ነው። እናም ከዚህ ቀደምም ተናግሬያለሁ አሉ ካንዴም በላይ ነው የተናገሩት። ታዲያ የትኞቹ አባቶች ናቸው መጥተው የቀየሩት? ያ ለገዛዛቸው ቶሎ የመልስ ምት ለመስጠት የሚጣደፉ አንደበታቸው ያ ልክ አይደሉም ላላቸው አንተ ሰካራም ነህ ለማለት የሚቀድመው ለሌለው ንግግራቸው ለዚህ ለተዘበራረቀ ንግግራቸው ማስተባበያ ይሰጣል ብለን ባንጠብቅም በርግጥ ለማስተባበልም የማይሆን ህሊና ላለው ሰው ለንሳና ለይቅርታም የሚሆን ሁለት የተለያየ ሐሳብ ነው። የርሳቸው የማምታታትና ሰዎችን የማሞኛ ዘዴዎች እልፈናቸው ወደፊት እግዚአብሔር በሰጠን ጊዜ በልሳነ ተዋህዶና በተለያዩ ሚዲያዎች በስፋት በውሸቶቻቸውና በመሰሎቻቸው በስፋት የምንመጣ ይሆናል። ሊቃውንቱ ከኛ ልጆች ጋር መሞገተን ፈሩ፣ ስለ ዘመነ ሄኖክ መነጋገር ፈርተው ዝም አሉ እያሉ አንድ ሰሞን በተደጋጋሚ ሲናገሩ ሰምተናል። ሊቃውንቱ ብሉይን ከሐዲስ ሐዲሱን ከብሉይ አዋህደው ንጹሕን የፈጣሪን ቃል የሚያስተምሩ ሃይማኖት አበውን ጠንቅቀው የሚያውቁና የሚያምኑ መጽሐፍተ መነኮሳትን የሚያብራሩ ሚስጥርን ከነንባቡ ያስማሙትን ሊቃውንት ነው እንግዲህ ከኛ ልጆች ብለው እነዚህ በጉባኤ ቤት ያልተማሩ በየትኛውም የቤተ ክርስቲያኒቱ መዋቅር እውቅና የሌላቸውን ሰዎች ነው እንግዲህ እንዲሞግቱ የሚጠይቁት። እስቲ የነሱን ልጆችን እንስማ። ከታለን ቅዱስ ኤርሚያስም እንዲህ ብሎ ይማጸናል ማለት ነው። ሰውቃው ኤርሚያስ ምዕራፍ 5 ከቁጥር 21 እስከ 22 ላይ አቤቱ ወዳንተ መልሰን እኛም እንመለሳለን፣ ዘመናችንን እንደቀድሞው አዲስ ዘመናችንንም እንደቀድሞው ነው ያለው። አዲስ አላለም። አዲስ የሚመጣ ሌላ ዘመን ሳይሆን እንደቀድሞው አዲስ። አሁን በሐሳብ አዲስ የመጣ ነው። ከ325 ዓመተ ምህረት በኋላ የመጣ ነው። የጥንቱ ግን የቀድሞው አቆጣጠር ምንድነው ማለት ነው? ዘመነ ሄኖክ ነው ማለት ነው። የቅዱስ ሄኖክ አቆጣጠር ነው ማለት ነውና ምን አለ ነብዩ? ዘመናችንን እንደቀድሞው አዲስ አለ። ሰቆቃወ ኤርሚያስ ምዕራፍ 5 ቁጥር 21 ተፍሷን ምን ይላል? አቤቱ ወደ አንተ መልሰን እኛን እንመለሳለን፣ ዘመናችንን እንደቀድሞ አዲስ ይላል። ዘመናችንንም አነ የነሱ ሊቃቸው እንደቀድሞ አዲስ ነው ያለው። አዲስ አይደለም፣ ባህሪ ሐሳብ አዲስ ነው ብሎ ቀጥለ።
አረ ግድ የለ ምን እያልክ ነው ብሎ የጠየቀው የለም። መጠየቅ በንግስታቸው ያስቀስፋልና እዚህ ጋር ይህን ትርጉም ለማይረዳት የተለየ ምስጢር ወይም መገለጥ አያስፈልግም። ከላይ ከቁጥር 1 ጀምሮ ማንበብ ነው። አቤቱ የሆነብንን አስብ፣ ተመልከት፣ ስድባችንንም እያነ ጉዱን በጸሎት ይነምናይ። በጭራሽ ከዘመን አቆጣጠር ጋር የሚገናኝ አይደለም። የቀድሞ ዘመናችንን አዲስ የሚነው ወደ ቀደመ በረከታችን ሰላማችን መልሰን ማለት ነው። አሁን ላይ ብዙ ግፍና ስቃይ እንደበዛባቸው ይናገራል። እንደው እንደዚህ ወንድም ስለ ዘመን አቆጣጠር መብነን እንኳን አጣንመን ብገረጉም ወንድማችን እንደተናገረው አይነት ትርጉም አይሰከንም። የቀድሞ ዘመናችንን አዲስ እኮ ነው የሚለው። ማደስ ማለት ባለቃ ኪዳነ ወልድ ክፍለ መዝገበ ቃላት እንደተተረጎመው ማሻሻል የተበላሸን ነገር ማስተጣተን ነው እና በአንተ ትርጉም ዘመናችንን እንደ ቀድሞ አሻሽል የሚዝገርጉም ይሰጠናል። መቼ ነው ዘመን የተሻሻለው የተስተካከለው? ዘመናችንን እንደ ቀድሞ መልስ አይደለም ያነው አዲስ ነው ያነው። ማደስ ማለት ትርጉሙ ማሻሻል መነወት ነው። ነብይ ሄኖክ የቆጠረበትን ዘመን እንዲያሻሽል እየጸለይን ማለት ነው። በዚህ ወንድም አረበድ ኢንትርጉም እንጂ የሚሰቀን እሱ እንደከረጎበው በጭራሽ አይደለም። እነዚህ ልጆች ነው እንግዲህ ይቃውንቱ ፈሩ የተላሩት ሁለቱ ስላት እንደዚህ አይነት ማቃመን ፈጣሪ ይጠብቀን። በርግጥ መጽሐፍ ቅዱስ አስቀድሞ ለተዛ ፍላጎታቸው ቀኑን መሸቀቻ እንደሚያደርጉት ተናግሯል። ሁላችንንም እግዚአብሔር ከእንደዚህ አይነት ስራት ይጠብቀን። ለዛሬ እዚህ ጋር በቃም። ቀጥሎ መጋቢ ሐዲስ ዶክተር ሮዳስ ስለ እነዚህ ሐሳውያን በሄኖክ ስም እንዴት እንደሚያጭበረብሩ ዘመናትን ለምን እንደሚቀይሩ የጻፈውን ጽሑፍ አጥበናን ተከታተሉ። በያላችሁበት እግዚአብሔር ይጠብቃችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሄኖክ ሐሳቦ ዘመናትን የመለወጥ የሐሳዊ መሲህ ዘዴ። በጥንት ዘመን የተነሱ መናፍቃን ለምሳሌ በኒቂያ የተወገዘው አሪዮስ ከእስክንድሪያ ቤተ ጉባኤ ከተፍጻሜተ ሰማዕት ጴጥሮስ ጉባኤ ከሊቁ እለእስክንድሮስ ጋር አብሮ የተማረ ነው። በ150 ሊቃውንት የተወገዘው መቅዶንዮስም የተማረና በቁስጥንጥንያ ጵጵስናን የተሾመ ነበር። በ200 ሊቃውንት በኤፌሶን የተወገዘው ንስጥሮስም በአንጾኪያ ቤተ ጉባኤ ተምሮ የተሾመ ፓትርያርክ ነበር። የተጠቀሱት የጥንቶቹ መናፍቃንስ በጉባኤ ቤት ከሊቃውንት እግር ስር ውለው በነገረ መለኮት ምርምር ተራቀው ነገር ግን ጠጅ ያሰክረው ቀን አይጥለው የቀለም ሰረገላ አያሰነካክለው የለ እንዲሉ ሚስጥር ስተው ወደ ክህደት የገቡ ነበሩ። እነዚህን የመሳሰሉ መጽሐፍት ጠቅሰው ንባቡን ከተርጓሚው ትርጓሚውን ከሚስጥሩ ጋር አስማምተው ቢነግሯቸው ይመለሳሉ። ባይመለሱ በጉባኤ ይለያሉ። ዘመናችን ግን ላም ባልዋለበት የኩበት ለቀማ ተራ ዘመን ሆነብንና የጥንት ኢትዮጵያውያንን አርቆ የማየት በእውቀት የመመራመርን ጊዜ ቀርቶ የእሳት ልጅ አመድ እንዲሉ ስሜትና ተአምራትን የሚሻ ትውልድ በትንሹም ቢሆን እየመጣ ስለሆነ ስቶ ለሄደ ሊቅ ሳይሆን ምንም ለሌላቸው በነፋስ የተነዱ ደመናዎች ይልቁንም ዘመናትን ሊለውጥ በተዘጋጀው በሐሳዊ መሲህ መንፈስ ለሚመሩ የተጻፈ ነውና በሄኖክ ሰበብ ዘመናትን የመለወጥ ለሐሳዊ መሲህ ዘዴ የተሰጠ መልስ ተብሏል። ምክንያቱም አውሬው ሐሳዊ መሲህ ሲመጣና የእርሱ ሐሰተኛ መንፈሱ አስቀድሞ የሚያደርገው ዘመናትን መለወጥ እንደሆነ ዳንኤል በትንቢቱ አስቀድሞ በልዑሉም ላይ ቃልን ይናገራል፣ የልዑሉንም ቅዱሳን ይሰባብራል፣ ዘመናትንና ሕግን ይለውጥ ዘንድ ያስባል ዳንኤል 7:25 ብሎ ተናግሯልና ብዙዎች ያንን ለማስፈጸም ተልእኮ በመቀበል ትክክለኛውን የዘመን ቀመር ጠብቃና ጠንቅቃ የቆየች ከፕላኔታችን ብቸኛ ሀገር ኢትዮጵያ ናትና ያንን በእጅ አዙር ለማስቀየር ከፍተኛ ጥረት እያደረጉ ይገኛሉና ወገኖች መንቃት ይገባናል። የተሳሳቱት በሊቃውንት ሥርዓት መሰረት መጽሐፈ ሄኖክን በትርጓሜ ቤት በሚገባ አጥንተው ግዕዙን አንብበው ተረድተው ስለ እርሱ የሚያወሩ ሳይሆን በፌስቡክ ጭላንጭል እውቀት ከኢንተርኔት የቃረሙ በመሆናቸው ሳያውቁ የዓመት ብዛት 364 ብቻ ነው ወደሚል የተሳሳተ ሐሳብ ውስጥ ገብተዋል። ነገር ግን የአዳም 7ኛው ትውልድ የሆነው ሄኖክ ስለ ዓመት ቁጥር የጻፈ ሲሆን ሌሎቹ ነቢያት በኋላ ጊዜ እንዳደረጉት የሱባኤ ቁጥርን ስለሚከተል ዓመት ያለ ቀሪ እንዲካፈልለት ብሎ የዓመትን ብዛት 364 ቀናት ያደርጋል። ይኸውም 364 ቀናትን ለሱባኤ ወይም ለሰባት ለሳምንት ቢያካፈሉት 52 ሱባኤ ወይም ሳምንታት ሆኖ ምንም ቀሪ የለውምና ለምሳሌ 364 ዕለታት 7 ዕለታት ወይም ሳምንት እኩል ይሆናል 52 ሳምንታት ደርሶ ምንም ቀሪ የለም።
365 ዕለታት 7 ዕለታት ወይንም ሳምንት እኩል ይሆናል 52 ሳምንታት ደርሶ አንድ ዕለት ይተርፋል እንጂ ቀሪዋ አንድ ዕለት ግን ጳጉሜን 5 የጌታ ልደት ቀንን የምታመላክት ዕለተ ምርያ ናት። ይህንን ሄኖክ ያደረገበት ምክንያት ትርፍ ትቶ ጎዶሎ መልቶ መቁጠር የመጽሐፍ ቅዱስ አጻጻፍ አንዱ ስልት ነው እንጂ ሄኖክን ያህል ነቢይ ትርፏን አንድ ቀን ማወቅ ጠፍቶት አይደለም። ለምሳሌ ሙሉ ቆጥሮ ትርፍ ትቶ ጎዶሎ ቁጥር ሞልቶ መቁጠር የመጽሐፍ ቅዱስ ልማድ እንደሆነ ከዚህ በታች ያሉትን የመጽሐፍ ቅዱስን ጥቅስ አነጻጽሮ ማየት ተገቢ ነው። አንደኛ ምሳሌ፣ ዮአኪን መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበረ። በኢየሩሳሌምም 3 ወር ነገሰ። ሁለተኛ ነገሥት ምዕራፍ 24 ቁጥር 8 ይላል። እዚህ ላይ አንባቢያን 3 ወር የሚለውን በደንብ ያዙ። እንደገና ትርፍን አካቶ ሲቆጥር ደግሞ ዮአኪን መንገስ በጀመረ ጊዜ የ18 ዓመት ጎልማሳ ነበር። በኢየሩሳሌምም 3 ወርና 10 ቀን ነገሰ። ሁለተኛ ዜና ምዕራፍ 36 ቁጥር 9 በማለት በ3 ወር ላይ 10 ቀን ጨምሮ ጻፈልን። ታዲያ አንድ ጊዜ 3 ወር ሲል አንድ ጊዜ 3 ወር ከ10 ቀናት ሲል የመጽሐፍ ቅዱስ የአጻጻፍ ዘዴ ለማያውቅ ሰው መደናበርን ይፈጥራል። ነገር ግን አንዳንዴ ትርፍ ትቶ አንዳንዴ ደግሞ ጎዶሎ ሞልቶ መቁጠር ልማድ በመሆኑ በነገሥት ላይ 3 ወር ሲባል በዜና መዋዕል ላይ 3 ወር ከ10 ቀናት ሲባል እናነባለን። ይህ ማለት አንዱ ካንዱ ይጋጫል ማለት አይደለም። ሁለተኛ ምሳሌ፣ ሉቃስ 3:23 ላይ ክርስቶስ በ30 ዓመቱ እንደተጠመቀ ይናገራል። ትርፍ ትቶ መቁጠር ልማደ መጽሐፍ ነው እንጂ ጌታ የተወለደው ታኅሳስ 29 ነው፣ የተጠመቀው ደግሞ ጥር 11 ነው። ታዲያ ሉቃስ ከታኅሳስ 29 እስከ ጥር 11 ያሉትን 13 ቀናት መተውን አይተን 13ቱ ቀናት የሉም አንልም። ሶስተኛ ምሳሌ፣ ቅዱስ ኤፍሬምም የቤታችንን ባመሰገነበት በማክሰኞ ውዳሴ ማርያም ላይ ትርፍ ትቶ መቁጠር ልማድ ነውና ቀሪዋን 5 ቀን ትቶ 9 ወር በማኅፀኗ ቻለችው በማለት ጽፏል። እመቤታችን ግን ጌታን የተሸከመችው 9 ወር ከ5 ቀናት ነው እንጂ። ታዲያ ቅዱስ ኤፍሬም 5ቱን ቀናት ስለተወ 5 ቀናት በማኅፀኗ አልተሸከመችው ማለት አይደለም፣ ሙሉ ቁጥር ለመናገር ብቻ ነው እንጂ። ምሳሌ 4፣ ጠቢቡ ሰለሞንም ትርፍ ቀናትን አካቶ መልቶ ሲቆጥር በእናቴ ማኅፀን ሥጋ ሆኜ ተቀርጬ ያለሁ በመገናኘት ጊዜ ከአባት ዘርና ከመኝታ ፈቃድ ተገኝቼ 10 ወር በደምነት ረግቼ ኖርኩ ይላል መጽሐፈ ጥበብ ምዕራፍ 7 ቁጥር 2። ታዲያ ጠቢቡ ሰለሞን በ9 ወር ከ5 ቀናት ላይ 5ቱን ቀናትን በመጨመር 10 ወራት ስላለ ከ9 ወራት ከ5 ቀን ሌላ 5 ቀናት በማኅፀን ቆየ ማለት አይደለም። ይህ ሁሉ የሚያሳየን በቅዱሳት መጽሐፍት አጻጻፍ ትርፍ ትቶ ጎዶሎ ሞልቶ መቁጠር ልማድ እንደሆነ ነው። እንኳን አንድ ቀን ቀርቶ በርካታ ቀናቶች ሲታለፉ ከላይ የተጠቀሱት ምስክር ናቸው። የኢትዮጵያ የዘመን ቀመር አዋጅም በዘመን አሰላል መጽሐፍት ሁሉ እንደምናየው ትርፍ ቁጥር ትቶ ጎዶሎ ቁጥር ሞልቶ መቁጠር የብዙ መጽሐፍትን ልማድ እንደሆነ የዘመን አቆጣጠርን በደንብ የተማረ ሁሉ የሚያውቀው ነው። ለምሳሌ እንደሚታወቀው አንድ ዓመት በፀሐይ አቆጣጠር 365 ዕለት ከ15 ኬክሮስ ከ6 ካልኢት ሲሆን በጨረቃ ደግሞ 354 ዕለት ከ22 ኬክሮስ ከ1 ካልኢት ከ37 ሳሊስ ከ52 ራብኢት ከ48 ሐምሲት ቢሆንም ሊቃውንት ትርፎቹን ትተው ለመናገር ከበቃ ብለው 365 ዕለት በፀሐይ 354 ዕለት በጨረቃ እንደሚሉ ማለት ነው። ይህንንም ሲሉ ትርፎቹን ዘንግተው ሳይሆን ሙሉ ቁጥር ለመጥራት ብቻ እንደሆነ ድንቁን የአቡሻህር ትምህርት የተማረ ሰው የሚያውቀው እውነት ነው። ሄኖክም በተመሳሳይ መልኩ ባለማትረፍ ባለማጉደልም 52ቱን ሱባኤ ወይም ሳምንታት ብቻ ለመሆን ያለ ቀሪ መካፈል የሚችለው 364 ቀናት ብቻ ነውና ከሱባኤ ቀሪዋን አንድ ዕለትን በመተው በምዕራፍ 24 ቁጥር 5 ላይ አንድ ዓመትን 364 ዕለታት አድርጎ ይጽፋል። ከዚያም ሱባኤን ብቻ ጠንቅቆ በመቁጠር ያለ ቀሪ የሚቆጥሩት ብዙ በመሰብሰብ ትርፍ እየገደፈ እስከ 8 ዓመት አሰልቶ ይቆጥራል። በዚህ ምዕራፍ ላይ ከሱባኤ የተረፈችውን ዕለት በመዝለል ይህንንም ለማግኘት ዓመትን ለ4 በመክፈል 4ቱን ወራት ማለትም መስከረምን፣ ታኅሳስን፣ መጋቢትንና ሰኔን 31 ዕለታትን በማድረግ ሌሎቹን 30 ዕለታት ያደርጋል። ሄኖክ ያለማትረፍ ያለመጉደል የሚካፈለውን ይህንን ሂሳብ ቢያሰላም የአንድ ዓመት ብዛት 365 ዕለታት እንደሆነና በ4 ዓመት አንዴ ደግሞ 366 ዕለት እንደሚሆን በተለያየ ስፍራ ላይ የጳጉሜን 5 እና 6 ዕለታት ምስክርነትን በትክክል ሰጥቶ አልፏል። የወር ብዛት በፀሐይ አቆጣጠር ላይ የጳጉሜን 5 ወይም 365 ዕለት መሆንን
ሄኖክ ሲገልጽ በየወራታቸው ሥርዓት ፀሐይ እንደሚወጣና እንደሚገባ አኗኗራቸውን እንዲህ አየው። በእነዚህም ወራቶች 5ቱ ዓመት ይጨመራል፣ ለፀሐይም 30 ቀን ይደርሰዋል ይላል ሄኖክ 24 ቁጥር 14። ይህም ጳጉሜንን 5 ካልጨመረ ዓመት እንደማይሞላ የገለጸበት ነው። የትርጓሜ ሄኖክ የኢትዮጵያ ሊቃውንትም በመጽሐፈ ሚጠት ብርሃን ትርጓሜ ላይ ይህንን የተረጎመ እንዲህ አለ። ሄኖክ ለየዓመቱ ሲናገር ከነዚህ ከ5ቱ ዓመት ትሞላለች አለ። ጳጉሜን 4 ብታደርግ ግን ዓመት ይጎድላል። ስለዚህ ነገር ሄኖክ 5 ትሞላቸዋለህ አለ። ሄኖክ ስለ 5ኛይቱ ጳጉሜን እንደተናገረ ዓመትም 365 ዕለት እንደሆነ ብለዋል። የፀሐይ 15 ኬክሮስ ተጠራቅማ በ4 ዓመት አንዴ 60 ኬክሮስ ሆና የጳጉሜን 6 መሆን ታመጣለችና የፀሐይን ኬክሮስ ጠንቅቆ መቁጠር ለፀሐይና ለከዋክብት 6 ቀን ይደርሳቸዋል። ሄኖክ 23:16 በማለት የፀሐይ ኬክሮስ ተጠራቅሞ 6ኛይቱን ጳጉሜን እንደሚያመጣ ገለጸ። የኢትዮጵያ ክቡራን መተርጉማንም ይህንን ቃል የተረጎመ እንዲህ አለ። ለፀሐይና ለከዋክብት 6 ቀን ይደርሳቸዋል ያለው ስለ 4ኛው ዓመት ዘመነ ዮሐንስ ነው። 6 ይደርሳቸዋል ያለው በ5ኛው ጳጉሜን ላይ 6 ትሞላላቸዋለች ማለት ነው በማለት ኢትዮጵያውያኑ በትክክል ተርጉመው አስቀምጠዋል። አባቶችህ የሰሩትን የቀድሞውን የድንበር ምልክት አታፍረስ እንዳለ ሰለሞን በምሳሌ 22:28 ላይ አባቶቻችን ያላስተማሩት እንግዳ ትምህርት በ21ኛው መቶ ክፍለ ዘመን ከየት መጣ? ዓለምን ያስደነቀ የኢትዮጵያዊ የዘመን አቆጣጠር በሄኖክ ስም አታሉ ወደ ጎርጎርዮሳውያን የዘመን ቀመር እንድንጓዝ የሚያደርገው አካል ምንጩ ከየት ነው የሚለውን መመርመር አይከፋም። መቼም ውጪዎቹ ለኢትዮጵያ የሚሰጧት የቤት ሥራ መብዛቱ። ስንቀጥል በመጽሐፈ ኩፋሌ በምዕራፍ 7 ላይ አስቀድሞ ሄኖክ እንደገለጸው ያለ ቀሪ የሚካፈለውን 52 ሳምንታት ወይም 364 ቀናትን እግዚአብሔር ለኖህ ያዘዘ ሲሆን ይኸውም አስቀድሞ ለሄኖክ እንደገለጸው ያለምንም ቀሪ ፍጹም የሆነ ዓመቱን ለመግለጽ ሱባኤን ጠንቅቆ ለመቁጠር የተደረገ እንጂ አንዷን ቀን ትቶ 364 ብቻ ብሎ መቁጠር ወራቶችን፣ ሱባኤዎችን፣ በዓላቶችንና ኢዮቤላቱን ሁሉ የሚያፋልስ መሆኑን ዝቅ ብሎ የገለጸለትን ከዚህ በታች ባሉት ጥቅሶች በትክክል እንረዳለን። ስለዚህ እኔ አዝዛለሁ፣ ተዳኝባቸው ዘንድ አስተምርሃለሁ። ልጆችህ አንተ ከሞትክ በኋላ ሥርዓትን ይለውጣሉና 364ቱን ቀን ብቻ ዓመትን እንዳያደርጉ ታሰማቸው ዘንድ አሰማሃለሁ ይላል ኩፋሌ ምዕራፍ 7 ቁጥር 13። በ2000 ዓመተ ምህረት የታተመው መጽሐፍ ቅዱስ ደግሞ 364ቱ ቀን ብቻ ዓመትን እንዳያደርጉ ታዳኝባቸው ዘንድ አዳኝባሃለሁ በማለት 5ኛይቱን ጳጉሜን ጨምረው እንዲያስቡ እንጂ ዓመት 364 ቀናት ብቻ ናቸው ብለው ሥርዓትን እንዳይለውጡ በጽኑ ትእዛዝ አዞታል። ታዲያ እግዚአብሔር ያዘዘውን በመሻር ዓመትን አጉድሎ መጓዝ ትርፉ የዘላለም ሞት እንጂ ሌላ ምን አለ? በመሆኑም የዓመት ብዛት በሄኖክም በኩፋሌም በቅዱሳት መጻሕፍትም ሁሉ 365 ዕለት ነው። መተርጉማን የግዕዝ በግዕዝ ትርጓሜ ላይ ደግሞ እንዲህ ይላል። ስለ 5ኛይቱ ጳጉሜን የኩፋሌ መጽሐፍ እንዲህ ይላል። መልአከ ገጽ ለኖህ ልጆች 364 ብቻ በማድረግ ይበድላሉ አለው። ይህንንም ያለው ስለ 5ኛው ጳጉሜን በእርግጥ ሲነግረው ነው።